ሰላም ጋይስ እንዴት አደራችሁ ብለናል። ይኸው እዚህ ጋር እንግዲህ ተነሳን። እስቲ በጠዋት የዛሬ ውሎዬን እንዴት እንደሆነ እንዴት እንደምንውል ምን ስናረግ እንደምንውል አዋዋላችንን ልናሳይ ነው። እናትነት በቤት ላይ በአሜሪካን ምን እንደሆነ አላጋዥ ብቻችን እንግዲህ እንዴት እንደሆነ እናሳያችኋለን። እስቲ የዛሬ ውሏችን አንድ ላይ ነው የምንውለው። ጠዋት እንግዲህ ተነሳን፣ ጀመርን፣ ተታጠብን፣ ይኸው ኪችን ገባን። ደግሞ አንደኛውን ልጅ ወደ ትምህርት ቤት ለመሸኘት ትልቁን ልጅን እዚህ ጋር ጉድ ጉድ እያልኩ ነው። ቁርስ እየሰራው ጁስ ልፈጭለት ነው። እንግዲህ ትምህርት ቤት ለመሸኘት ጁሱን ፈጨው። እንግዲህ ቁርስም አብልቼ ከዛን ወደ ትምህርት ቤት እሱን እሸኘዋለሁ። ያው ጠዋት እንግዲህ ቁርሱ ስሙዚ ነው እና ይኸውላችሁ ይህን ይመስላል። የጠዋት እንግዲህ ጀምረናል። ወደ ቢሮ ነው የሚባለው ኦፊሳችን እና እዚህ ጋር ደግሞ ይኸውላችሁ እንግዲህ እናለባብሳለን ለመላክ። ቁርስ ሰርተን ስንጨርስ ደግሞ ወደ እሱ እንዞራለን ማለት ነው። እናሰማምራለን፣ እናለባብሳለን። እንዴት ነው እናንተስ? እናትነት የእናንተ እንዴት ነው? ያው እንግዲህ ልጅ ካላችሁ ተማሪ ከሆኑ አንድ አይነት ነው ስራችን የሚሆነው እስኪያድጉ ድረስ። እንግዲህ ያው ኃላፊነቱ የኛ ነው እና ጠዋት ተነስቶ መሸኘት፣ ሲመጡ ደግሞ ሰላም መቀበል። እንደዚህ እንግዲህ ያው እዚህ ጋር ደግሞ ኪችናችንን ልጄ እስኪነሳ ደግሞ እስኪሄድ ድረስ የሰራራውባትን ኪችኗን ጸዳ ጸዳ አረጋለሁ እና ባሷ እንግዲህ ባሷ ቆይታለች አትመጣም ወይ ባሷን ነው የሚለኝ። ይዘሽኝ ውጭ እያለኝ ነው። በጣም ባስ ይወዳል ልጄና በቃ እንቅልፍ ራሱ ተመስጦ ተኝቶ ጋይስ በቃ ባስ ካልኩት ብድግ ነው የሚልልኝ እና አልቸገርም። ጠዋት እሱን ለመቀስቀስ ከእንቅልፉ ማለት ነው። በቃ የባስ እንትን ብቻ ማውራት ነው። ባሷን ካልኩኝ በቃ እና እዚህ ጋ ያው እሱም ጫወት ጫወት እያለ ነው እንግዲህ ሞቅ ሞቅ ራሱን እያደረገ ነው ቀስቀስ እያለና ባሷ መጣችልን። አሁን በቃ በደስታ በቃ እየሄደ ነው። ደስ ብሎት ነው የሚሄደው። የሚገርማችሁ ትምህርት ቤት ጠዋት ፈታ። እኔ እኮ ጠዋት እኮ በመከራ ነው ራሴን የማነሳው ጋይስ። በቃ ጠዋት ደግሞ እኔ እንቅልፍ ወዳለሁ እና እናንተስ እንዴት ናችሁ? እንቅልፍ ለድምፄ እንግዲህ ሶሪ እንቅልፍ እንዴት ነው? የጠዋት ነው የሌሊት ነው? ያው እኔ በጣም የጠዋት ሰው ነኝ። ጠዋት በጣም እንቅልፍ ደስ ይለኛል። በቃ ባልነሳ አርፍጄ ስነሳ በቃ አሪፍ ቀን ነው የማሳልፈው። ጠንቅት ነው የምለውና የጠዋት እንቅልፍ በጣም ነው የምወደው። እኔ ግን በቃ ጠዋት ብተኛ ደስ ይለኛል ለረጅም ሰዓት ጋይስ። እናንተስ? ያው እዚህ ጋር ድርሼ መጣሁ። እንግዲህ አሁን ወደ ሌላ ስራችን እንቀጥላለን። ዳይ እንግዲህ አብራችሁን እንግዲህ ዛሬ አብራችሁኝ ነው የምትውሉት። እስቲ እኔን እያያችሁም ተንቀሳቀሱ ጋይስ። ያው አንድ ላይ እስቲ እንንቀሳቀስ። የደበራችሁም ካለ
አንዳንዴ እኮ እንደዚህ እያያችሁ ስትሰሩ ምናምን አንድ ሰው ሲሰራ ደስ ይላልና ያነሳሳል። አንድ ላይ እንስራ እንግዲህ የደከማችሁ ቁጭ ካላችሁ ስራ ትታችሁ ካላችሁም ቀስ ቀስ በሉ እንስራ። አንድ ላይ ጸዳ 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 እናድርግ ጋይስ። ይኸው እንግዲህ እዚህ ጋር ኪችን አጽድቼ ነው እኔ መጀመሪያ የሚቀለኝ ጋይስ፣ ኪችን አጽድቼ ነው ወደ ሌላ ስራ የምሄደውና ለምን በቃ ወደ ኪችን ስመጣ ቅልል ይለኝና ለሌላ ስራ የሆነ ኤነርጂ ይመጣል። ግን ኪችኑ ተዝረክርኮ እቃው በቃ እንትን ብሎ ወደ ሌላ ክፍል ስገባ ወይ መኝታ ሂጄ ላስተካክል ላነጥብ ወይ ሳሎን ከዛ ወደ ኪችን ስመጣ በቃ አልኳችሁ ይሄም አለ እንዴ ነው የምለው። እና ኪችኑ ግን ጸድቶ በቃ ምናምን ብቅ ስል ወደ ኪችን የሆነ በቃ ሞራን ይመጣል። በቃ ወደ ሰራ ሰራ ለማድረግ ቀለሌ ነው። ይሄ ቀሎኛል ለካ በቃ ይቺ ናት የቀረችኝ ብዬ ለራሴ ሞራን እሰጣለሁኝ ጋይስ። እና እንደዚህ ነው እንግዲህ ውሏችን። እንግዲህ አሁን ይኸው የጩጩውን ደግሞ ጡጦን የቀረው የእሱ ይቀቀላል። ቀን እንግዲህ ለከሰዓቱ ምሳውን ምናምን ያው ወተት ነው እሱ የሚጠቀመው በብዛት። ያው ምግብ ጀምሯል ገና 1 ዓመቱም ስለሆነ፣ ግን ያው በብዛት ወተት ይጠቀማል እና ለእሱ ደግሞ እያዘጋጀው ነው። ሁሉም በየፊናው አለው ታይም፣ በየሰዓቱ ጊዜ አለው። እና እንግዲህ እናትነት እንዴት ነው እናንተ ጋዝ? ያው ቤት ስትውሉ እንግዲህ እንዲህ ስታደርጉ ነው እርግጠኛ ነኝ የሚዋለው። ይሄ ራሱ አንድ ትልቅ እኮ ስራ ነው ጋይስ። አንዳንድ ሰው አይረዳም። ቤት ነው ሙለው ስትሉ የቤት እመቤት ነኝ በቃ ስትሉ ቁጭ ብላችሁ የምትውሉ አንዳንድ ሰው እንደዛ የሚመስለዋልና ውጭ መስራቱ ይሻላል። እኔ ወጥቶ መስራቱ ራሱ ይሻላል ይመስለኛል። ለምን ወጥታችሁ ሰርታችሁ በቃ የሆነ ስትመጡ የተወሰነ ስራ ነው የምትሰሩት። ለምን ይመሻል፣ ከዛ ቆይታችሁ ስለምትመጡ የሆነ አላ በቃ ይመሻል፣ ትተኛላችሁ። እዚህ ጋር ደግሞ ይኸውላችሁ ልጄ ይኸው እንግዲህ ከእንትን ውስጥ አውጥቶ ካስቀመጥኩ ብርጭቆ ውስጥ ይኸውላችሁ አውጥቶ ፍርፍር አድርጎታል። ፍርፍር አድርጎታል አበባውን ጋይስ። ይኸው ቤቱ እንዴት እንደሚያምር ጋይስ አያችሁ። አሁን ይሄ ቤት ማለት ነው ስታዩ 1 ወር ያልጸዳ ቤት ነው የሚመስለው ጋይስ። ቢያንስ በቀን 2-3 አነሳሳዋለሁ። የሚገርማችሁ ቀን እዚህ ሲድረክረክ ወይ ስጠርግ፣ ትንሹ ልጄ ደግሞ ገና ዳዴ የሚሄድ ስለሆነ ቆሻሻ ምናምን እንትን ይላል። አፍ ውስጥ እየለቀመ በቃ ትንንሹን ነገርም ነው አፍ ውስጥ የሚከተው። በቃ ለዛ ብዬ ለሱም ብዬ በቃ ያው ለነሱ አይደለም ያለ ነው መጥረጊያ እና ቀኑ ሙሉ መጥረጊያ ቫኪዩም አይለየኝም ጋይስ። በቃ ትንሽ ትልቁ ያንጠባጥባል፣ እኔ ጠርጋለሁ። ይኸው የሆነ ነገር ይዞ ዳቦ ይዞ የሚሮጠው በቃ ይፈረፈራል ምናምን፣ በዛ ይቆሽሻል። እንግዲህ ልጆች ደግሞ ያንን አምነን መቀበል ነው አይምሯችን እንጂ ካልተቀበል ነው ራሳችን ይደክመናል። ጽዳት ከመጀመራችን በፊት እንግዲህ ብድግ ልናረግ ነው የጠጣለውን በገናውን። ሰዓቱ ጾም ሰዓት አይደለም፣ በገና ልንሰማ እየሰማው ያው እንግዲህ ጾም መዝሙር እኔ እንዲህ ስሰራ መዝሙር ወይ ደግሞ ስብከት እንደዚህ ደስ ይለኛልና አሁን ይኸው እዚህ ጋር እንግዲህ ብድግ እያደረግን
ጸዳ 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 ልናረግ ነው እንግዲህ። ትንንሽ ነገር ወደዛ ወደዛ በየቦታው ነው ደግሞ ያለው እቃዎቹ። እነዚህ ትናንሽ መጫወቻ በቃ በየሶፋው ስር በየሁሉ ቦታ ነው የሚገርመው የምታገኙት። እና ያ እንግዲህ ልጆች ደግሞ ግዴታ መጫወት አለባቸው። በጊዜያቸው መጫወቻ እንደ እድሜያቸው ገዝቶ መስጠት ጥሩ ነው ለልጆች። ያው ጊዜያቸው እነሱም ደግሞ እኛ ስራ ሌላ ስራ እንደምንሰራው ለእነሱም ይሄ ስራ ነውና እነሱም ያው ያስፈልጋቸዋል ጊዜ የሚያሳልፉበት ማለት ነው። እና ለዛ ነው መጫወቻ ለልጆች ሳንሰለች በኋላ ላይ የሆነ ኤጅ ላይ ሲደርሱ ወይም ሁሉ ይተውታል፣ ይቀየራል። እየቀየሩ ስለሚሄዱ እንዴት ነው እንደ እድሜያቸው ማድረግ አለብን እኛ ወላጆች ማለት ነው። እና ያው እንግዲህ እዚህ ጋ ነው ምደረድርላቸው። እቺ ጠረጴዛቸው ሾርት ናት፣ አጭር ናት። ትንሹም ልጄ እዚች ጋ ቆም ይልና ነው የሚፈልገውን እቃ ወደ ታች የሚጎትተው። እና እዚህ ጋ ነው የምደረድርለት። እዚህ ጋ ሲያዩ በቃ ደስ ነው የሚላቸው። የሚገርማችሁ ነገር ማለት ነው እንዲህ ስብስብ አድርጌ አንድ ላይ በየጊዜው ደግሞ መጠራረግ አለባችሁ። እኔ አሁን በየሳምንቱ አፋቸው ውስጥ ምናምን ስለሚያደርጉ ያው የልጅ ባህሪ አጸዳለሁኝ በዋይፕስ ምናምን እንደዛ አጸዳዳለሁ። በተረፈ መሬቱን ደግሞ በየጊዜው ነው አልኳችሁ የምፈገፍገው። ያው ጩጬውም ዳዴም ጀምሯል ትንሽ ዳዴም ያው ዳዴማ እያለፈ ነው እንደውም ግን ያው መሬት ላይ ስለሆነ ብዙ ጊዜውን የሚያሳልፈው መሬቱ ግዴታ መጽዳት አለበት በየጊዜው። እንግዲህ ልጅ ያላችሁ እንግዲህ ይሄንን ሳታውቁት አትቀሩም። እና ያው የኔን ያው የራሴን ውሎ ነው ያው የምነግራችሁ። እንግዲህ እንደዚህ መጥረጊያ ስንይዝ ነው የምንውለው፣ እንደዚህ ስናነሳሳ ነው የምንውለው። ጊዜያችን ቀናችንን እንዲህ ነው የምናሳልፈው። ያው ግን ጠዋት ላይ ያው በደንብ ጽድትድት እናደርግና የጠዋት ጽዳት ንጹህ እናደርጋለን ማለት ነው። ከዛ ደግሞ ያው ሲጫወቱ የሆነ ነገር የማፍሰሱ አይቀርም። ልጄም ያው ከስር ከስር ያው ጸዳ ጸዳ አደርጋለሁ እንጂ ግን በደንብ ማጸዳው ጠዋት ነው። እንግዲህ ያው አሁን ብድግ ብድግ አድርገን ጨረስን። ልናጸዳ ነው፣ ልንጠራርግ ነው። ቫኪዩም ይቀለኛል ግን ብዙም ቆሻሻ የለውም። ሁሌ ቫኪዩም ካደረግኩኝ ቫኪዩም አሁን ከብሩሹ የሚገርማችሁ ቫኪዩም ይሻላል። አንደኛ ትንንሽም ነገርም ብድግ ነው የሚያደርገውና ግን እዚህ ጋር ደግሞ ካስጮኩኝ ስራ ሁሉ ሊቀርብኝ ነው። ጋይስ ስራው ቀርቶ ከዛ ወዴት ነው እሱን ማባበል ይሆናልና ከዛው በመጥረጊያው በርሸው ብጠርገው ይሻለኛል ብዬ ይኸው በመጥረጊያ ነው እንግዲህ የገባሁበት። ከጮኸ ቫኪዩሙ ይነሳብኛል ብዬ ነው። ከተነሳ እንግዲህ እኔ ደግሞ ሞራኔ በቃ ሙትት ነው የሚለው ስራ አቋርጬ ስጀምር ጋይስ። ይኸው ከሶፋው ስር የሚወጣል የሚገርማችሁ ማለት ነው። በየቦታው ነው የሚገባው ደግሞ እኮ የሚገርማችሁ። እኔ እንዴት ያው በሬት ላይ ስለሆነ የሚጫወቱት ወደዛ ሲጥሉ ፉር ብሎ እዛ ውስጥ ይገባል። እና በቃ ስራ በቃ ታፍ ብዬ የምሰራው ጠዋት ነው። ጠዋት ደግሞ ስሰራም ደግሞ ጥሩ እንቅልፍ ከተኛው በቃ አሪፍ። ይኸው እዚህ ጋር ደግሞ ያው ጨርሼ ጽዳቱን ጠራረኩ ምናምን
ያው እንግዲህ እንደምታዩት እንቅስቃሴ ደግሞ እዛችሁ ባለች ስጨርስ ቻሌንጅ ነው። ይሄን እንግዲህ የወለደ ሰውነት ትንሽዬ ነው ለሰውነቴ። አሁን ልጄ ስለምሄድ በደንብ ስፖርት መስራት አልችልም። ሜቢ ማታ ስፖርት ሄዳለሁ፣ ግን ላልሄድ እችላለሁኝ። እንደዚህ ሰራለሁኝ ትንሽ ለሰውነቴ ምናምን። ይሄን ቦርጭ ደግሞ ከጎንም አለኝ። ይገርማቸዋል። ቦርጭና ከጎን ካላችሁ ጋይስ በቃ እንደዚህ አይነት ስፖርት ስሩ። በየጠዋት ጠዋት በለበሳችሁት በቃ ባላችሁ 5 ደቂቃ ራሱ አትሆንም። የሆዳችሁና የጎናችሁን ስፖርት እኔ አሁን ያው ስለምቸኩል ብዙም አልሰራሁም፣ ግን ለችስት ትንሽዬ ለሰውነቴ እንቅስቃሴ ሰራሁኝ። በቂ ነው። ለምን ስለበዛ አይደለም። በቃ እናንተ ካስለመዳችሁት ስፖርት ሰውነታችሁ በጣም አሪፍ ነው የሚሆነው። እና ይሄ ቦርጭና ጎን ያላችሁ ካላችሁ እሱን ቅድሚያ ጂም አትሄዱ። እውነቴን ነው። ጂም ምንም ይህንን አያጠፋላችሁም። በብዛት የሰው ልጅ የሚቸገረው ምንድን ነው? እንዳየሁት ከሆነ ቦርጭና ይሄ ከጎናችን ያለው በጣም ልብስ ስንለብስ በጣም የሚያስጠላብንም እሱ ነው። በቃ ሰውነታችንን ሁሉ ነገራችን ነው በቃ ይዞ የሚወጣውና ቦርጭና ይሄ ከጎን ያለው ስጋችን እሱን ለማጥፋት በቃ ይሄንን የጎኑን ይሄንን ብትሰሩ ጋይስ በጣም በቃ ለውጥ ታዩበታላችሁ። እና ጂም ሄዳችሁ አታቁም የምትሰሩትን። እያንዳንዱ ስፖርት የራሱ የሆነ ስፖርት እንትን አለው አሰራር። ገብቷችኋል? በእንትን የምትሰሩ ከሆነ እንደዚህ በባለሙያ የምትሰሩ ከሆነ በጣም አሪፍ ነው። ማለት የምትሰሩትን ስፖርት ይነግሯቸዋል። ለምን ላይ ምን ላይ ስፖርት ማዘወተር እንዳለባችሁ። ግን በራሳችሁ ሄዳችሁ ጂም የምትሰሩ ከሆነ የእግር ትሰሩ፣ የሆድ ትሰሩ፣ የምን ትሰሩ አታውቁትም። እና እቤታችሁ ውስጥ መጀመሪያ እነዚህ ብታዘወቱ በጣም አሪፍ ነው ጋይስ። እሺ፣ ይኸው እቺ ደግሞ እንግዲህ ማሳያችሁ እቺ ማሽን ከሌላችሁ በጣም ትንሽ ብር ናት። ትንሽ ይሄን ያህል ኤክስፔንሲቭ አይደለም እንደ ሌሎቹ ስፖርት እቃ። እቺ ደግሞ ለወገብ በጣም ጠቃሚ ናት። የሚገርማችሁ ማለት ነው። በጣም እኔ የመጀመሪያ ልጄን ወልጄ ወገቤን ሁላ በቃ ጓደኛዬ ቤት ነበረ 1 ሳምንት ነበራት። 1 ሳምንት ሰርቼ ወገቤን እንዴት እንደገላገለኝ ጋይስ። እና በጣም አሪፍ ነው።